የጌታ ቤተሰቦች ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር የተመሰገነ ይሁን። እንኳን ደህና መጣችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ቤተክርስቲያናችንን ዛሬ እንግዳ ሆናችሁ የመጣችሁ የንጉሡ ሕያው ዓለም አቀፍ ቤተክርስቲያን ትባላለች። እዚህ ከጀመርን ጥቂት ሳምንታት ሆኖናል። ጌታ በጣም እየጎበኘን እያስተማረን እየነካካን እያሳደገን አለ። እግዚአብሔር የተባረከ ይሁን። ሁላችሁም ዛሬ የመጣችሁም በሌላም ጊዜ ፕሮግራሞች አሉን። ሮብም አለን ከሰዓት በኋላ፣ ጠዋት ቅዳሜ ፕሮግራም አለን። የጾምና የጸሎት ጊዜ አለን ጌታን ጋር የምንነጋገርበት። እሁድ እንዲሁ ደግሞ ከ3 ሰዓት ተኩል ጀምሮ ፕሮግራሞች አሉን። ጠዋት ማለዳ ላይ የኦሮምኛ ፕሮግራም ነበረ። እሱን እግዚአብሔር ባርኮናል በዛ ፕሮግራም። አሁን ደግሞ የአማርኛ ፕሮግራም እያካሄድን አለን። እንዲህ ያለን ጌታን እናገለግላለን። ጸጋ ያላችሁ በዝማሬም አገልግሎት ይሁን በሌሎች አገልግሎቶች ከዚህ ከኛ ጋር ተነጋገሩ። እግዚአብሔር በር የከፈተበት ቦታ ስለሆነ ለማገልገል ራሳችሁን አዘጋጁ። ተከታታይ ትምህርት እያስተማርኩ ነው ያለሁት። ባለፉት ሳምንታት ሁለተኛ ጴጥሮስ ምዕራፍ 1 3 ተከታታይ ወይም 4 ተከታታይ ሳምንታትን እግዚአብሔር በዛ አስተምሮናል። የተማርንበት ርዕስ ሁላችሁም እዚህ የነበራችሁ እንደምታውቁት የመንፈሳዊ እድገት ሂደት የሚል ነው። የመንፈሳዊ እድገት ሂደትን በእግዚአብሔር ቤት ውስጥ በመወለድና ክርስቶስ ኢየሱስን በማወቅ የሚጀምረውን መንፈሳዊ ሕይወት እግዚአብሔርን ወደ መምሰል ክርስቶስ ኢየሱስን ወደ መምሰል እንዴት ማደግ እንደሚገባና እንደሚቻል መልእክተኛው ሐዋርያው ጴጥሮስ ሲያስተምር ነው በዚህ ክፍል ላይ የምንመለከተው። ሐዋርያው ጴጥሮስ አንጋፋ ሐዋርያ፣ በሐዋርያት መካከል የሐዋርያት ተጠሪ የሚመስል በነበሩት እኩያ ሐዋርያት መካከል የመጀመሪያው የሆነ ጌታ ኢየሱስ ክርስቶስም አገልግሎትን ፈጽሞ ሲሄድ ደግሞ በጎቹን፣ ጠቦቶቹን፣ ግልገሎችን እንዲያገለግል ኃላፊነትን በሐዋርያቱ ስም የተረከበ ብቻውን አይደለም የሚያገለግለው፣ ግን ኢየሱስ ክርስቶስ በሐዋርያቱ ስም የተረከበ እንዲሁም ደግሞ ከጌታ ከኢየሱስ ክርስቶስ የእምነት ቁልፍ የተረከበ የተቀበለ የእምነቱን ቁልፍ ወንጌልን ለመጀመሪያ ጊዜ በመንፈስ ቅዱስ ተሞልቶ ሐዋርያ ሥራ ምዕራፍ 2 ላይ ለአይሁዶች በመስበክ በርካታ አይሁዶች ወደ ክርስቶስ ኢየሱስ እንዲመጡ ያደረገ እንዲሁም ደግሞ ሐዋርያ ሥራ ምዕራፍ 10 ላይ በመንፈስ ቅዱስ ተሞልቶ በቀርኔሌዎስ ቤት ውስጥ ወንጌልን በመስበክ ለመጀመሪያ ጊዜ አሕዛቦች ወንጌልን እንዲቀበሉና መንፈስ ቅዱስን እግዚአብሔር ለነሱም በመስጠት ሲመሰክር ወይም ሲያሳይ የዓይን ምስክር የነበረ በአገልግሎቱ መጨረሻ አካባቢ የጻፈው መልእክት ነው ስናይ የቆየ ነው። በዚህ መልእክቱ ውስጥ አጠቃላይ የክርስትና ትምህርት አስተምሮን አጠቃሎ ክርስትና ክርስቶስ ኢየሱስን በማወቅና በመወለድ የሚጀምር እንዲሁም ደግሞ ያ መወለድ የሚሰጠውን መንፈሳዊ መለኮታዊ ኃይልን በመጠቀም እግዚአብሔር በሚፈልግባቸው መንገዶች ወይም እግዚአብሔር ባህሪያት በሆኑት ነገሮች እያንዳንዱ ምእመን እያንዳንዱ ክርስቲያን ማደግ እንዳለበት፣ ያንን እድገት ደግሞ በራሱ ላይ መጨመር እንዳለበት፣ ያንን ማድረግ የሚያስችል አቅም እንዳለው የተናገረ መልእክት ነው። ሐዋርያው ጴጥሮስ ክርስቲያኖችን እንዲያድጉ ያሳሰባቸው የሕይወት አቅጣጫችን ስንመለከት በእምነት ላይ በጎነትን፣ በበጎነት ላይ እውቀትን፣ በእውቀት ላይ መጽናትን እየጨመራችሁ፣ በመጽናት ላይ እግዚአብሔርን መምሰልን እየጨመራችሁ፣ እግዚአብሔር በመምሰል ላይ ወንድማማች መዋደድን እየጨመራችሁ፣ በወንድማማች መዋደድ ላይ ፍቅርን እየጨመራችሁ እያደጋችሁ ሂዱ ሲላቸው ስንመለከታለን። መንፈሳዊ እድገት ማለት ክርስቶስ ኢየሱስን በመምሰል እግዚአብሔርን በሕይወታችን መግለጥ መቻል እንደሆነ ክርስቲያኖችን በዚህ አጥብቆ ሲናገራቸው አይተናል። ይሄንን ማድረጋቸው ደግሞ በክርስቶስ ኢየሱስ ሥራ
አገልግሎት ፍሬያማ እንዲሆኑ እንደሚያደርጋቸው ሲናገር ነው የምንመለከተው። በዛ ስፍራ ላይ የፍሬያማነት መሰረት መንፈሳዊ እድገት እንደሆነ በዚህ ስፍራ ላይ ይናገራል። ይህንን በሚገባ የማያደርጉና የማያውቁ እውር እንደሆኑ ይላቸዋል። እውር እንደሆኑ ቅርብ ላይ ያለውን እንጂ ከሩቅ ያለውን ኃጢአታቸው እንኳን በክርስቶስ ኢየሱስ ሞት እንደተሰረየላቸው መገንዘብ ያቃታቸው ደካሞች እንደሚሆኑ ይናገራል። ይህንን ትምህርት በሚያስተምርበት ጊዜ ሐዋርያ ጳውሎስ እኔ ዝም ብዬ አይደለም ይላል። ይህንን የሚናገረው የክርስቶስ ኢየሱስን ግርማ አይቻለሁ፣ እግዚአብሔር ስለ ክርስቶስ ኢየሱስ ሲመሰክር የነበረውን ምስክርነት ስለሰማው ነው በጆሮዬ። ስለዚህ ይህንን አይቼ ነው የሚመሰክረው እያለ የራሱን ልምምድ ሳይቀር እየተናገረ ልምምዱ ግን ከእግዚአብሔር ቃል ከተጻፈው እንዳልበለጠ ሰዎች ማደግ የሚገባቸው በእግዚአብሔር ቃል እውነት እንደሆነ ሲናገር ነው የምንመለከተው። ስለዚህ በዛ ስፍራ ላይ ምን ይላል? ከዚህም የሚበልጥ የጸና ምን አለን ይላል? የጸና የእግዚአብሔር ቃል የትንቢት ቃል አለን። ያ የትንቢት ቃል ደግሞ ከቶ በሰው ፍቃድ አይደለም የመጣው፣ በመንፈስ ቅዱስ ተነድተው ቅዱሳን የተናገሩት ነው። ስለዚህ ለሕይወታቸው እድገት ዋናው መሰረት ያ የተጻፈው የእግዚአብሔር ቃል ነው እያለ ይጽፋል። ለሚጽፍላቸው ለነዚህ በክርስቶስ ኢየሱስ ለዳኑት ሰዎች ይህንን ማሳሰቢያ ሲሰጥ እንመለከታለን። ይህን ከሰጠ በኋላ የመንፈሳዊ እድገት ሂደት ውስጥ አንዱ በምዕራፍ 2 ላይ መተን የምንመለከተው ሌላ ሐሳብ ሲያነሳ ነው የምንመለከተው። እነዚህ በክርስቲያን ሕይወት ውስጥ የሚሆኑ ነገሮች ናቸው። በክርስቶስ ኢየሱስ መወለድና መለኮታዊ ብቃት ማግኘት፣ በዛ መለኮታዊ ብቃት ደግሞ ዕለት በዕለት በምንኖረው ኑሮ ውስጥ ከእግዚአብሔር ጋር ባለን ግንኙነት ውስጥ፣ ከሰዎች ጋር ባለን ግንኙነት ውስጥ እንዲሁም ደግሞ እርስ በርሳችን ባለን ህብረትና በራሳችን ሕይወት ውስጥ ባለን ግንኙነት ውስጥ ልናድግባቸው ነገሮችን ከነገረ በኋላ መንፈሳዊ እድገት ደግሞ የሚያካትተው ሌላ ደግሞ የስህተት ትምህርትን ደግሞ ለይቶ ማወቅ አንዱ የመንፈሳዊ እድገት መለኪያ እንደሆነ ሲናገር ነው የምንመለከተው። ቁጥር ምዕራፍ 2 ላይ እንዲህ ይላል፣ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ ይላል። የእግዚአብሔር ሥራ በሚሰራበት ቦታ ላይ ሁሉ ሰይጣን የራሱን ሥራ ይሰራል። ይሄ የሰይጣን በእግዚአብሔር ሥራ ቦታ ላይ ሥራ መስራት አሁን የጀመረ አይደለም። ሐሰተኞች አሳሳቾች የእግዚአብሔርን ሥራ ለማበላሸት ሥራ የጀመሩት አሁን አይደለም። በእነሱ ዘመን ሐዋርያት በምድር ላይ በነበሩበት ዘመን ያቺ ቤተ ክርስቲያን በተመሰረተችበት ጊዜ እነዚህ ሐሰተኞች በሕዝቡ መካከል እንደነበሩ፣ ሕዝብ የሚለው አማኙን ነው፣ በአማኙ መካከል እንደነበሩ ይናገራል። ምን ይላል መሰላችሁ? ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ። ለምንድን ነው ነገር ግን የሚለው? ከላይ የእግዚአብሔር ቃል የበላይነትና ስልጣን ከተናገረ በኋላ ያ የእግዚአብሔር ቃል በመንፈስ ቅዱስ ተመርተውና ተነድተው ሰዎች የሚናገሩት እንደሆነ ከተናገረ በኋላ በመንፈስ ቅዱስ የማይመሩ በሌላ መንፈስ የሚመሩ በሕዝቡ መካከል ደግሞ ሕዝቡን የሚያስቱ ሰዎች እንደነበሩ ይናገራል። ለዚህ ነው ነገር ግን ብሎ የሚጀምረው። ከላይ ያለው ነገር እግዚአብሔር የሚሰራውን ሥራ ነው። በእግዚአብሔር ቤት ውስጥ ሰዎች ሊያድጉባቸው የሚገቡ ነገሮችን ካስረዳ በኋላ ሌላው ደግሞ አደገኛ ነገር አለ በቤቱ ውስጥ በሕዝቡ መካከል። እሱ ማን ነው? የስህተት አስተማሪዎች ሐሰተኞች ናቸው። እነዚህ በሕዝቡ መካከል ነበሩ ይላል። በማን መካከል ነበሩ? በሕዝቡ መካከል ነበሩ። ጌታ ኢየሱስ እስከሚመጣ ድረስ የሚያስቱ ሰዎች ይኖራሉ። ወንጌልም ደግሞ እውነተኛ ወንጌል እየተሰበከ ሰዎች እየዳኑ እየተለወጡ ይሄዳሉ። እነዚህ ነገሮች ሁል ጊዜም የሚቀጥሉ መሆናቸውን እንመለከታለን። ነበሩልና ምን ይላል መሰላችሁ? እነዚህ ሐሰተኞች ነው። እነማን ናቸው ሐሰተኞች? ሐሰተኛ የሚባለው ማን ነው? ይሄ በደንብ መታወቅ አለበት። ክርስትና እድገት ውስጥ አንዱ አካል ይሄ ስለሆነ ሐሰተኛ ማለት ማን ነው? እንዴት ነው ሐሰተኛ የሚተረጎመው? ሐሰተኛ ሁለት አይነት ናቸው። አንደኛው ሐሰተኛ ሳይላክ የሄደ ሳይላክ ራሱን የላከ ወይንም ሰው የላከው ማለት ነው። አገልግሎት
በመላክ ነው የሚሰጠው። የሚልክ ያስፈልጋል። ምክንያቱም ይህ መንፈሳዊ አገልግሎት መለኮታዊ አገልግሎት መለኮት ብቻ የሚሰራው ስራ ስለሆነ ይህንን የራሱን ስራ ደግሞ ሌሎች እንዲሰሩለት እሱ ነው የሚልከው። ላኪው እግዚአብሔር ነው። ላኪው ጌታ ኢየሱስ ክርስቶስ ነው። ላኪው መንፈስ ቅዱስ ነው። ላኪው ሥላሴ ነው። በዚህ ያልተላከ ሰው ራሱን የላከ ራሱን የሾመ ወይንም ሌሎች የላኩትና የሾሙት መጽሐፍ ቅዱስ ውስጥ አለ። ሰዎች የራሳቸውን አስተማሪዎች ምን ያደርጋሉ ይላል? ይሰበስባሉ፣ ይልካሉ ማለት ነው። ሰዎች የላኳቸው እነዚህ ሐሰተኞች ናቸው። ትምህርታቸው ምንም ይሁን፣ ይህን በደንብ ወቁ። ትምህርታቸው ምንም ይሁን፣ ትምህርታቸው እውነት ይሁን፣ ትምህርታቸው ሐሰት ይሁን፣ እነሱ ባለመላካቸው ምክንያት የሚሰሩት ስራ የእግዚአብሔር ስራ አይሆንም። ምክንያቱም እግዚአብሔር በላከው ሰው አማካኝነት ነው ስራ የሚሰራው። ስለዚህ ሐሰተኞች የሚባሉት ያልተላኩ፣ ራሳቸውን የላኩ፣ ራሳቸውን የሾሙ ወይንም ሌሎች ሰዎች የላኳቸው ወይንም ሌሎች ሰዎች የቀጠሯቸው ወይንም ሌሎች ሰዎች የሾሟቸው ሰዎች ናቸው። የመጀመሪያ ሐሰተኞች የሚባሉት እነዚህ ነው። ስለዚህ ነው ሰው ወደ አገልግሎት ከመግባቱ በፊት እግዚአብሔር እንደላከውና እንዳላከው ከእግዚአብሔር መለየት ያለበት። እግዚአብሔር ባላከው ስፍራ ላይ የሚሆን ሰው እሱ ሐሰተኛ ነው። እሱ ሐሰተኛ ነው። ለምን አልተላከም? ካልተላከ የማንን መልእክት ይናገራል? መልእክተኛ ሁሉ ጊዜም ላኪ አለው። ላኪው እግዚአብሔር ከሆነ ለላከው ሰው የላከው ሰው በዛ በላከው ስልጣን ነው የሚሄደው። የላከው ሰው መልእክት ነው የሚናገረው። የራሱን የሆነ ነገር አይናገርም። ስልጣኑ የላኪው ነው፣ መልእክቱ ደግሞ የላኪው ነው። ስልጣኑን ከላኪው ሳይቀበል መልእክቱን ከላኪው ሳይቀበል ራሱን የሚልክ ሰው የራሱን መልእክት ይዞ ነው የሚሄደው። ወይንም ሰው የላከው ሰው ያንን የሰው መልእክት ይዞ ነው የሚሄደው። ስለዚህ ነው በዚህ ስፍራ ላይ ራሳቸውን የላኩ ሐሰተኞች በሕዝቡ መካከል ነበሩ ብሎ የሚናገረው። ጴጥሮስና ጳውሎስ ስለ ራሳቸው ሐዋርያነትና አገልግሎት በዚህ ስፍራ ላይ ሲጽፉ ጴጥሮስ በተለይ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ይላል። በማን ፍቃድ? በእግዚአብሔር ፍቃድ። የማን መልእክተኛ? የኢየሱስ ክርስቶስ ሐዋርያ መልእክተኛ የሆነ በኢየሱስ ክርስቶስ ምን የሆነ የተላከ ማለት ነው። ስለዚህ ሐሰተኛ ስንል ምን የሆነ ነው? ያልተላከ ማለት ነው። ያልተላከ ራሱን የላከ ማለት ነው። ራሱን የላከ ማለት ወይንም ሌላ ሰው የላከው ማለት ነው። ስለዚህ ሐሰተኞችን በዛ መልክ ነው የምናውቃቸው። ላኪ የሌላቸው ራሳቸውን የላኩ ከእግዚአብሔር ያልተላኩ እግዚአብሔር ያልጠራቸው ሰዎች ለራሳቸው የጠሩ ራሳቸው ወይንም በሌሎች ሰዎች የተጠሩና የተሾሙ የላኪውን ፍላጎት ሳይሆን ወይ የራሳቸውን ወይንም ሌላ የላካቸውን ሰው ፍላጎት በእግዚአብሔር ቤት ውስጥ የሚፈጽሙ የራሳቸውን መልእክት ወይንም የሌላው የላከውን መልእክት ሰይጣን ሊሆን ይችላል፣ የሰው ሐሳብ ሊሆን ይችላል። ያንን ምን የሚያደርጉ የሚያገለግሉና የሚሰጡ መልእክተኞች ናቸው እነዚህ ሐሰተኞች የመጀመሪያዎቹ። ስለዚህ ሐሰተኛ ስንል የመጀመሪያው እግዚአብሔር ያላከው ራሱን የላከ ወይንም ሌላ ሰው ምን ያደረገው የላከው ማለት ነው። ሁለተኛ ሐሰተኞች ሲባሉ የተላኩ ሆነው ግን ሐሰትን ትምህርት የሚያስተምሩ ናቸው። ሁለተኛ ሐሰትን የሚያስተምሩ ከክርስቶስ ኢየሱስ ወንጌልና ከክርስቶስ ኢየሱስ አስተምሮ ያፈነገጠ ምን የሚያደርጉ የሚያስተምሩ እነዛ ምንድን ናቸው? የሚያስተምሩ የተሳሳተ ልምምድን በእግዚአብሔር ቤት ውስጥ የሚያደርጉ እነዛ ናቸው ሐሰተኞች። ሁለት አይነት ማለት ነው። አንደኛው ራሱን የላከ፣ ሁለተኛ እግዚአብሔር ልኮትም ቢሆን የክርስቶስ ኢየሱስን ትምህርት አሳስቶ እንደ እግዚአብሔር ቃል የማያስተምር እንደ ክርስቶስ ኢየሱስ ወንጌል የማያስተምር የስህተት ትምህርትን የሚያስተምር ሰው ማለት ነው። ስለዚህ ጴጥሮስ እዚህ ቦታ ላይ ሁለቱንም ነው ሐሰተኞች በሕዝቡ መካከል ነበሩ የሚለው። በዚያን ዘመን የነበሩትን ሐሰተኞች በተመለከተ እነዚህ አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥን ጥፋትን በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሹልከው ያስገባሉ። ብዙዎችም በመዳራታቸው ይከተሏቸዋል። በእነርሱም ጠንቅ የእግዚአብሔር ቤት ምን ይሆናል? ይሰደባል ይላል። ይገርማቸዋል። እነዚህ ሰዎች የሚያስተምሩት ትምህርት የራሳቸው ትምህርት ነው። የሐሰት ትምህርት ነው በሕዝቡ መካከል የሚያስተምሩት። ቅድም እንደነገርኳችሁ ሐሰተኞች የሚባሉት በሐሰት ትምህርታቸው ነው የምንለያቸው።
ስለዚህ ጴጥሮስ በእነዚህን ሐሰተኞች በደንብ ለይቶ አውቋቸዋል። ሐሰተኞች ያልተላኩ ናቸው። ሐሰተኞች ሐሰት ትምህርትን የሚያስተምሩ ናቸው። በሁለቱም ነው የሚታወቁ። አለመላካቸው የሐሰት ትምህርት ከእግዚአብሔር ቃል ያፈነገጠ ነገር ማድረጋቸው እነዚህን ሰዎች ሐሰተኛ ያደርጋቸዋል። ሰው እንዴት ነው ታዲያ እነዚህን ለይቶ ማወቅ የሚችለው? በጣም ችግር የሆነው ነገር ይሄ ነው። ጴጥሮስ ለዚህ ነው በዚህ ስፍራ ላይ ስለ ሐሰተኞች ዝርዝር የሚጽፈው። አንዱ የመንፈሳዊ እድገት አቅጣጫ ሐሰተኞችን በሚገባ ለይቶ አውቀው ከነሱ ራስን ምን ማድረግ ነው? መለየት ስለሆነ በሚገባ ለይቶ እንዲያውቁ እዚህ ቦታ ላይ ሕይወታቸውንና ትምህርታቸውን በሚመለከት በዝርዝር ይጽፋል። ሐዋርያ ጴጥሮስ በዚህ ስፍራ ላይ ሐሰተኞችን በሁለት መንገድ ነው የምንለየው። በደንብ አዳምጡኝ። ለመለየት የምትቸገሩ ሰዎች በደንብ አዳምጡ። በሁለት መንገድ ነው የምንለየው። አንደኛ ሐሰተኞችን እንመረምራቸዋለን። በመመርመር ነው የምንመረምረው። በመጀመሪያ ደረጃ ሕይወታቸውን ነው የሚኖሩትን ኑሮ ነው ሐሰተኞች። ሁለተኛ በፍሬያቸው ነው የምንለያቸው። ባገለገሉት ሰው፣ በትምህርታቸው። ሶስት ነገሮች ናቸው። በትምህርታቸውና በሚያስተምሩት ትምህርትና በሚኖሩት ሕይወት ሐሰተኞች ይለያሉ። ሐዋርያ ጴጥሮስ በዚህ ስፍራ ላይ የሚያስተምሩት ትምህርት ኑፋቄ እንደሆነ ይናገራል። ኑፋቄ ማለት የስህተት ትምህርት አሽልኮ ከእውነተኛ ትምህርት የተለየ አሽልኮ ያስገባሉ ብሎ ሲናገር ነው የምንመለከተው። ሁለተኛ በትምህርታቸው ብቻ ሳይሆን በሚያስተምሩት ትምህርት በሚናገሩት ቃል እንለያቸዋለን። እነዚህ ሐሰተኞች በዚህ ስፍራ ላይ እንደምንመለከተው ምን ያደርጋሉ ይላል? ሐሰተኛ አስተማሪዎች እነርሱም የዋጃቸውን ጌታ እንኳን ክደው ይላል። የመጀመሪያው ነገር ክህደት ነው። ጌታ የላቸውም። የጌታን የበላይነት አይደለም የሚያስተምሩት። የኢየሱስ ክርስቶስን ንጉሥነት አይደለም የሚያስተምሩት። የኢየሱስ ክርስቶስን አዳኝነት አይደለም የሚያስተምሩት። የኢየሱስ ክርስቶስን መድኃኒትነት አይደለም የሚያስተምሩት። በሚያስተምሩት ትምህርት የምንለያቸው ከዚህ የተነሳ ነው። እነሱ ራሳቸው ኢየሱስ ክርስቶስ እንደተናገረው ኢየሱስ ክርስቶስ ነን ወይም የኢየሱስ ክርስቶስ መልእክተኞች ነን እያሉ ወደ ሕዝቡ መካከል ይገባሉ። የኢየሱስ ክርስቶስን ስም የሚጠቀሙት ሌላውን ለማታለልና ለማማለል ነው። ዓላማቸው ይሄ የኢየሱስ ክርስቶስ ትምህርት አይደለም። ለምን አልተላኩም? ለምን እግዚአብሔር መልእክት አልሰጣቸውም? ከዚህ የተነሳ በዚህ ስህተት ትምህርት ሸልኮው ይገባሉ። ሸልኮ የምትለው ባህሪያቸውን ነው የሚያሳየው። እነዚህ ሰዎች ባህሪያቸው ለስላሳ፣ ለማታለል የሚበቁ፣ ንግግራቸው ምን የሚሆን ሰዎችን የሚማርክ ነው። በዚህ በሚማርክ አቀራረባቸው በመንፈሳዊ ሕይወት ያልበሰሉ ሰዎችን ያታልላሉ። አደገኝነታቸው ይሄ ነው። የሐሰተኞች ያታልሏቸዋል። ዓላማቸውን ከግቡ እስከሚያደርሱ ድረስ ለስላሶች ናቸው። ፍላጎታችሁን በሚገባ ያውቃሉ። እነዛን ፍላጎታችሁን ይነካሉ። ተከታይ በቀላሉ ማፍራት ይችላሉ። እነዛን ግን የሚሰበሰቧቸውን ለዓላማቸውና ለራሳቸው ፍላጎት ነው የሚጠቀሙባቸው። ሞቲቡ መጨረሻ ለፍላጎታቸው ለራሳቸው ዓላማ ነው የሚጠቀሙባቸው። ከዚህ የተነሳ ብዙ ቅዱሳንን ይጎዳሉ። እዚህ ስፍራ ላይ እንደምንመለከተው ጌታን እንኳን ክደው የሚፈጥን ጥፋትን በራሳቸው ላይ እየሳቡ ይጠፋሉ። ኑፋቄን አሽልኮ ያስገባሉ። ተመልከቱ፣ እዚህ ላይ ብዙዎችንም በመዳራታቸው ይከተሏቸዋል ይላል። ሐሰተኞች በሶስት ነገሮች ትለዩዋቸዋላችሁ። አንደኛውና የመጀመሪያው እነዚህ ሐሰተኞች
ከጾታ ግንኙነት ጋር በተለይም በወንድና በሴት መካከል ያለው የጾታ ግንኙነት መጽሐፍ ቅዱሳዊ ሕግን የሚከተሉ አይደሉም። ብዙ ሰዎችን በመዳራት ይከተሏቸዋል ይላል። ምንድነው መዳራት ማለት? ምንድነው የሚገባችሁ? መዳራት ማለት በወንድና በሴት መካከል ያለው መጽሐፍ ቅዱሳዊ ግንኙነትና ሕግ አይጠብቁም። ብዙዎቹ በመዳራት ነው የሚከተሏቸው። መጽሐፍ ቅዱስ ነው ይሄን የሚናገረው ወገኖቼ። ዛሬም ይሄ ባህሪ አላቸው እነዚህ ሰዎች። በኢትዮጵያ ውስጥ ብዙ ትዳሮች የተበላሸውና የተፋታው በሐሰተኞች ነው። ስታቲስቲክስን በየከተማ ማዘጋጃ ቤት ሄዳችሁ ብትመለከቱ በአመት ውስጥ ከሚፋቱት በርካታ ሰዎች ውስጥ በመፋታት የሚታወቁት ፕሮቴስታንቶች ናቸው ከሌሎቹ ሃይማኖቶች ይልቅ። ለነዚህ መፋታት ምክንያት የሚሆኑት በአብዛኛው ጊዜ በትዳር መካከል ሾልኮ የሚገቡ ሐሰተኛ አስተማሪዎች ናቸው። እነዚህ ሐሰተኛ አስተማሪዎች ደግሞ መንገድና አቅጣጫ ያገኙት በትዳር ውስጥ መንፈሳዊ አገልግሎትን መፈጸምና ቤቱን መመገብ ያለበት የቤቱ አባወራ ባል በመንፈሳዊ ሕይወት በመምሰል ቤቱን ባለቤቱንና ልጆቹን በእግዚአብሔር ቃል በመመገብ ስለማያሳድግና ስለማይጠብቅ ቤት ውስጥ የሚኖሩ ባል ሚስቶች ረሃብተኞች ስለሆኑ ነው። በመንፈሳዊ ነገር በእግዚአብሔር ቃል ረሃብተኞች ናቸው። ከዚህ የተነሳ የእግዚአብሔርን ስም እየጠራ የሚመጣ ሁሉ እውነተኛ ስለሚመስላቸው በራቸውን ይከፍታሉ። ወይ የፊት ለፊት በራቸውን ይከፍታሉ፣ ወይም የጓሮ በራቸውን ይከፍታሉ፣ ሾልኮ ይገባሉ። ከዚህ የተነሳ ያንን ትዳር ያፈርሳሉ፣ ጥርጣሬን ይዘራሉ። ከዛም አልፎ ይዳሯቸዋል ደካሞችን ሲያገኙ። ከዚህ የተነሳ ያ ትዳር ይፈርሳል፣ ልዩነትና ክፍፍል ይመጣል። ባልና ሚስት ሴትና ወንድ እስከሆኑ ድረስ ጋብቻቸው በእግዚአብሔር የተፈቀደ ነው። ምንና ምን እስከሆኑ ሴትና ወንድ እስከጋቡ ድረስ። ነገር ግን ይህ ጋብቻ የእግዚአብሔር ፍቃድ አይደለም፣ እግዚአብሔር ላንቺን ለሱ አልሰጠም፣ የተሳሳተ ጋብቻ ነው የፈጸምሽው እያሉ መፋታትን እጠላለሁ ብሎ የእግዚአብሔርን ቃል የደመደበውን የማያውቁ እህቶችንና ወንድሞችን ያታልሉና ያፈርሳሉ። ማህበረሰብ ቀውስ ያመጣሉ። ለምን? በመዳራት ነው ከቤት ወደ ቤት የሚሾልኩትና የሚሄዱት ሐሰተኞች። በመዳራት ቤተ ክርስቲያን አገልግሎት ስትሰጥ ባልንና ሚስትን ነጥላ አገልግሎት መስጠት የለባቸው። ባልና ሚስት አንድ ናቸው። ክርስቲያኖች እስከሆኑ ድረስ እነዚህ አንድ የሆኑትን ቤተ ክርስቲያን እኩል ነው ማገልገል ያለባት። በባልና በሚስት መካከል የሚገባ አገልጋይ ካለ ባልና ሚስት መንፈሳዊ ሕይወታቸው እንዲፈርስ ምክንያት ሊሆን ይችላል። ስለዚህ በመንፈሳዊ ሕይወታቸው ያልበሰሉትን ባልንም ሊሆን ይችላል፣ ሚስትንም ሊሆን ይችላል በመዳራትና በማታለል ትዳርን በመፍረስ ማህበራዊ ቀውስ የሚያመጡት እነዚህ ሐሰተኞች ስለሆኑ ነው። የፕሮቴስታንት የጴንጤ ፍቺ ከሌሎቹ ፍቺ የሰፋ የሆነው። እንደውም በአብዛኛው ፕሮቴስታንቶች በሚኖሩበት ከተማ እንደ አዋሳ ያሉ ከተማዎች ላይ ስታቲስቲክስ ሄዳችሁ ስትመለከቱ በየማዘጋጃ ቤቶቹ ፍቺ የፕሮቴስታንቶች ፍቺ። ለዚህ ፍቺ ትልቁን ሚና የሚጫወቱት ሐሰተኛ አስተማሪዎች ናቸው፣ ሐሰተኛ ነቢያት ናቸው። ባሎች ትዳራቸውን የመጠበቅ ኃላፊነት አለባቸው። ነገ የሚታስተምሯቸውን ሰዎች የሚታስተምሩበትን ትምህርት ነው የሚሰጣቸው። ባሎች ትዳራቸውን የመጠበቅ ኃላፊነት አለባቸው። አንዳንድ ጊዜ አዲስ አበባ ላይ ሲናገለግል እናያለን። ልጆቻቸውንና ሚስቶቻቸውን በአጠቃላይ ይዘው በቤተ ክርስቲያን ውስጥ ደጃፍ ላይ አፍሰው የሚሄዱ ብዙ ክርስቲያኖች ነን የሚሉ ባሎች አሉ። ቤተ ክርስቲያን ዛሬ እንደ ትናንትናው ቅዱሳን ብቻ የሚሰበሰቡበት ቦታ አይደለም። እነዚህ ሐሰተኞች እኮ የት ናቸው የገቡት? ቤተ ክርስቲያን ውስጥ ናቸው ያሉት። እነዚህ በመዳራት ሾልኮ ምን የሚያደርጉ ትዳር የሚያፈርሱት በቤተ ክርስቲያን ውስጥ ነው ያሉት። ቤተ ክርስቲያን ቅዱሳን ብቻ የሚሰበሰቡበት ቦታ አይደለም።
ብልጣብልጥ አታላዮች፣ ትዳርን የሚያፈርሱ አጭበርባሪዎች፣ ወንበዴዎችና ሽፍታዎች እንኳን ሳይቀር አሁን በቤተ ክርስቲያን ውስጥ አሉ። ልጅህን ሚስትህንና ትዳርን ለማን ሰጥተህ እንደምትሄድ ማወቅ መቻል አለብን። ለማን አስረክበህ የምትሄድ? ያ ደህንነትና ሰላም ነው የተባለው ቦታ ራሱ አደገኛ ቦታ ነው እየሆነ ያለ አደገኛ ቦታ። ለዚህ ነው አያችሁ ጌታን የማያውቁ ሰዎች ትዳራቸውንና ኑሯቸውን ረጅም አጥር አጥረው 4-5 ውሻ አሳድገው ዘበኛ ቀጥረው በራሳቸው መንገድ ምን ያደርጋሉ? ለመከላከል ለመጠበቅ ጥረት ያደርጋሉ። ዛሬ ጥበቃ የሌለው ቤት ማን ቤት እንደሆነ ታውቃለህ? የጴንጤ ቤት ነው። ሃሌሉያ ጌታ ይመስገን ብሎ ሊሳን የተናገረ ሁሉ መንፈሳዊ የሚመስላቸው በሮቻቸውን ክፍት አድርጎ የለቀቁ በጣም በርካታ የዋህ ቤተሰቦች አሉ። የዋህ ቤተሰቦች የማይጠራጠሩ የማያዩ ሁሉ ሃሌሉያ ያለ ሁሉ ክርስቲያን የሚመስላቸው ዛሬ ለመስረቅ ሃሌሉያ ልሳን መናገር ትንቢት መናገር አቋራጭ መንገድ ነው። አቋራጭ መንገድ ነው። ትዳር ለማፍረስ ገንዘብ ለመዝረፍ እነዚህ በመዳራት ነው ምእመኑን የሚያፈርሱት ይላል በዚህ ስፍራ ላይ። ስለዚህ ጥንቃቄ ማድረግ ያስፈልጋል። ጥንቃቄ ማድረግ ያስፈልጋል። በመንፈሳዊ ሕይወት ማደግ ያስፈልጋል። ሰዎችን መመርመር ያስፈልጋል። እኛ እኮ የምንመረምርበት መንፈስ አለን። የእግዚአብሔር መንፈስ ያለን ሰዎች በመንፈሳችን ማይቀበለውን ነገር ለመቀበል አንገደድ። የእግዚአብሔር መንፈስ ይመሰክርልናል። መንፈሱ ለመንፈሳችን ይመሰክራል። እንድንፈትሽ እንድንመረምር ደግሞ የእግዚአብሔር ቃል ተሰጥቶናል። በዚህ ቃል ተሞልተን ሐሰተኛንና እውነተኛን የመለየት ኃላፊነት አለብን። እግዚአብሔር መንፈሱ እንደገና ቃሉ በእጃችን ውስጥ እያለ በስንፍና ጥንቃቄ ባለማድረግ ትዳራችንና ኑሯችን እንዲፈርስ እድል የምንሰጥ ከሆነ እኛ ራሳችን እንጂ ጥፋተኞች ማንም አይደለም ተጠያቂ። ለዚህ ነው ከጳውሎስ ጴጥሮስ የሚያስጠነቅቀው ክርስቲያኖችን የዳኑትን ሰዎች በዘመኑ የነበሩትን እነዚህ ሐሰተኞች በመዳራት ነው የሚሄዱት። በመዳራት እነሱ በሴት ጉዳይ ላይ እንደገና በዚህ ስፍራ ላይ እንደምንመለከተው ምን ይላል? በመዳራታቸው ይከተሏቸዋል። በእነርሱም ጠንቅ የእግዚአብሔር ቤት ምን ይሆናል? ይሰደባል። እኔ መጽሐፍ ቅዱስ ነው እያነበብኩ ያለሁት የዛሬ 2000 ዓመት የተጻፈ በእነሱ ምክንያት በእነዚህ በሐሰተኞቹ ምክንያት ቤቱ የመዳራት ቤት ይሆናል። የማን ቤት? የእግዚአብሔር ቤት፣ ቤተ ክርስቲያን የመዳራት ቤት ይሆናል። በጣም አደገኛ ሁኔታ ውስጥ እንዳለን በደንብ እንድታውቁ ነው አፍረጥርጬ የምናገረው። እግዚአብሔር ስለሚጠይቀን ጳውሎስ ጴጥሮስም አላፈረም። አንድ ቤተክርስቲያን ውስጥ አንድ ትምህርት ቤት ውስጥ አንድ ነገር ሰማሁ። አንድ ትልቅ ቤተክርስቲያን ውስጥ አለች አዲስ አበባ። እዛ ቦታ ላይ ወጣቶች ያድራሉ። የልምምድ ጊዜ እያሉ ያድራሉ። የአዳር ጸሎት እያሉ ያድራሉ። እዛ ቤተክርስቲያን ውስጥ ጠዋት ዘበኞች ሲመጡ የሚለቅሙት ኮንደም ነው። የት ቤተክርስቲያን? የኳየር አዳር፣ የወጣቶች አዳር ጠባቂ በሌለበት ስፍራ ቤት ቤተክርስቲያን። ስለዚህ የሚቀጣጠሉት የት ነው? ቤተክርስቲያን ውስጥ አይደለም። እነዚህ ወጣቶች ሌሎች ፓስተሮች ናቸው፣ አገልጋዮች ናቸው የተባሉ ሰዎች ምን ያህል ወጣቶችንና ሴቶችንም እንደሚጎዱ በጣም በርካታ ምስክርነቶች አሉ። ምን ይሰራል ኮንደም? ቤተክርስቲያን ውስጥ። ስለዚህ ቤተክርስቲያን ዛሬ አንዱ አደገኛ ስፍራ ስለሆነ ይህንን መጠበቅ የሚገባው ቤተሰብ ስለሆነ ልጆቻችሁን የት እንደምትልኩ በደንብ ማወቅ መቻል አለባችሁ። ሚስቶቻችሁን የት እንደምትልኩ በደንብ ማወቅ መቻል አለባችሁ። ባሎቻችሁ ምን እየሰሩ እንዳሉ እንደ ኔም ኦፍ ቤተክርስቲያንና አገልግሎት በደንብ መለየትና ማወቅ መቻል አለበት። በደንብ እግዚአብሔር የሰጠንን ቤተሰብ መጠበቅ ያለብን እኛው ራሳችን ነን። በእግዚአብሔር ቃል በመመገብ ቤተሰቦቻችንን ማሳደግ ያለብን እኛው ራሳችን ነን። እኛ በቤተ ክርስቲያናችን ይሄ መሪሃችንና ፕሪንሲፕላችን የእያንዳንዱን ቤተሰብ ራስ የሆነውን ባል በመንፈሳዊ ሕይወት በማስታጠቅ ቤቱን በእግዚአብሔር ቃል እንዲመግብ ማብቃት የቤተ ክርስቲያን አገልግሎት ነው።
እቤቱን የመመገብ ኃላፊነት ደግሞ የባሉ ነው። የእግዚአብሔርን ቃል የመመገብ ኃላፊነት የማን ነው? የባል ኃላፊነት ነው። አንድ ሰው ለትዳር በቃ ብለን የምናስበው ኪሱ ብር ስለሞላ አካሉ ለትዳርና ለጋብቻ ባለቤቱን በግብረ ሥጋ ግንኙነት ለማርካት ብቁ እንደሆነ መመዘን ብቻ አይደለም። ያ የሚመሰርተውን ቤተሰብ በእግዚአብሔር ቃል በመመገብ መንፈሳዊ ምግቧን ለሚስቱ መንፈሳዊ ምግቧን በመመገብ በእግዚአብሔር ቃል ጸንታ መቆም እንድትችል የሚያበቃ መንፈሳዊ ብስለት አለው ወይስ የለውም ተብሎ መመዘን መቻል አለበት። ሰው ቁሳዊ ፍላጎት ብቻ አይደለም ያለው። ቁሳዊ ፍላጎት በተሟላው ቁጥር ሌላ ፍላጎት አለ። ምን ፍላጎት? 3 ፍላጎቶች አሉ ይላል ማስሎ። አንድ ሰው አንዱ ቁሳዊ ፍላጎት ነው፣ መብላት፣ መጠጣት። ይሄ ስጋዊ ፍላጎት ማለት ነው። በቁሳዊ ነገር የሚሟላ ማለት ነው። ስጋዊ ፍላጎት አለ። ስጋዊን ፍላጎት የሚያስፈልጋትን ለአንዲት ሚስት በማሟላት እና በግብረ ሥጋ በማርካት ስጋዊ ፍላጎትን ምን ማድረግ ይቻላል? ማርካት ይቻላል። ይሄ ስጋዊ ነው። ሌላ ፍላጎት አለ ደግሞ የነፍስ ፍላጎት። ነፍስ ምን ትፈልጋለች መሰለህ? መሰማት፣ መደመጥ፣ ምን ማድረግ? ትኩረት ማግኘት ትፈልጋለች። ሴት ትዳር ቤት ውስጥ ትኩረት አቴንሽን ጆሮ እንዲሰጣት ትፈልጋለች። መደመጥ ትፈልጋለች። መደነቅ ትፈልጋለች። በተፈጥሮ በሰው ውስጥ ያለ ፍላጎት ነው። ባል ገንዘቡን ብቻ አፍሶ እነዚህ የነፍስ ፍላጎትን የማያሟላ ከሆነ ሌባ በዛ በኩል ይመጣል። በምን ፍላጎት በኩል? በነፍስ ፍላጎት በኩል ምን በማድረግ? በማድነቅ። ገብታችኋል? አታገኘውማ ባሏ ይሄንን አይሰጣት። ታውቃላችሁ? ትዳር ውስጥ ትልቁ ፈተና ምን እንደሆነ ታውቃላችሁ? ትዳር ውስጥ 90% የሚያስፈልግ ነገር ቢሞላ እንኳን 10%ቷ የጎደለችው አንድ ቀን አንድ ሴት ያገኘች ተሆነ 90%ቱን አፍርሳ ለዛ 10% ትኩረት ልትሰጥ ትችላለች። እጃችን የገባው ነገር ሁሉ ጊዜ ምን ስለሆነ ርካሽ ነው አይደል? ወርቅ ለመግዛት በጣም የምንጓጓ ከሆነ 10 እና 15 ዓመት ጓግተን እሱን የምንገዛ ከሆነ ከገዛን ቀን ጀምሮ ያ ነገር ከህይወታችን ውስጥ ከንቱ ነው የሚሆነው አይደለም? መኪና ለመግዛት በጣም ፈልገን አንድ ቀን መኪና የገባ እንደሆነ መኪና የሚባል ነገር አእምሯችን ውስጥ ከኒዲ ውስጥ ይመጣና ያንን ነገር ሌላ ነው የሚተካው። ስለዚህ ያ የሚተካው ነገር ነው ትልቅ ነገር የሚሆነው። ከዚህ የተነሳ እነዚህ ተንኮለኞች አፍራሾች ይህንን ስለሚያውቁ ያፈርሳሉ። ሌላው መንፈሳዊ ፍላጎት ነው። መንፈሳዊ ፍላጎት ማለት ምን መሰላችሁ? በውስጣችን እኛ መንፈስ ስላለን ያ መንፈስ ከእግዚአብሔር ጋር በተገቢው መንገድ መገናኘት ይፈልጋል ሁሉ ጊዜ። ተገቢ መንገድ ማለት ምን መሰላችሁ? እንደ እግዚአብሔር ቃል ማለት ነው። ስለዚህ ሚስቶች የእግዚአብሔርን ቃል በመመገብ በመንፈሳዊ ነገርም ከባላቸው አገልግሎትን አግኝተው የረኩ መሆን መቻል አለባቸው። ስለዚህ ቁሳዊ ፍላጎትን በስጋዊ ግንኙነትና በቁሳቁስ የነፍስ ፍላጎትን ደግሞ ባለ ግንኙነት ውስጥ ሪሌሽንሺፕ ውስጥ በመነጋገር ውስጥ በመደማመጥ ውስጥ በመደናነቅ ውስጥ እርካታን እንድታገኝ ማድረግ መቻል አለበት፣ ክፍተት እንዳይፈጠር። ሁለተኛና ትልቁ ነገር ደግሞ መንፈሳዊ ሕይወት ነው። መመገብ አለበት። ባል መጋቢ ነው የቤቱ። በቤተ ክርስቲያን ውስጥ ያለ መጋቢ ባልን በመመገብ ነው ማሳደግ ያለበት፣ ቤቱን መመገብ እንዲችል። ይሄን ታውቃላችሁ? ይሄ ነው ምክንያቱም ፓስተር በየቀኑ በየቤቱ እየሄደ ቤቱን ማስተማር አይችልም። አንዳንድ ቤት ውስጥ እኮ ክርስቲያኖች እያሉ በምሽት እንኳን የእግዚአብሔርን ቃል እኮ መግቦ የበላይ ሆኖ የእግዚአብሔር ተወካይ እንደሆነ አይቶ መመገብ እኮ ኃላፊነት ያለበት እኮ ባል ነው እኮ። የእግዚአብሔር ቃል ምን ይላል? እግዚአብሔር አለ ይላል አይደል? ከእግዚአብሔር በኋላ ማን አለ ይላል? ኢየሱስ ክርስቶስ አለ ይላል። ከኢየሱስ ክርስቶስ በኋላ ማን አለ? ባል ይላል። ከዛ በኋላ ነው ሚስት የሚለው። እንዲህ ነው ያስቀመጠው። ስለዚህ ከእግዚአብሔር የሚመጣው መልእክት ኢየሱስ ክርስቶስ ተቀብሎ ለማን ነው የሚሰጠው? ለባል ነው። ባል ለቤተሰቡ ይመግባል። ይሄ መጽሐፍ ቅዱሳዊ መሪህ ነው፣ የቤተሰብ መሪህ ነው። እንደዚህ አይነት ስርዓትን በጠበቀ ሁኔታ ቤተሰቡን የማይጠብቅ ሰው ለሚዳሩ በቤተ ክርስቲያን ውስጥ ሾልኮ ለገቡ ለሐሰተኞች ቤቱንና ትዳሩን ክፍት ያደረገ ሰው ነው። ክፍት ያደረገ ሰው። ስለዚህ
ጴጥሮስ ይሄንን ገና ድሮ ከ2000 ዓመት በፊት ያስጠነቅቃል። እነዚህ በመዳራት ይከተሏቸዋል። እያነፈነፉ ነው የሚከተሏቸው። እነዚህ ሰዎች የሚያስተምሩትን የሐሰት ትምህርት የሚቀበሉ ሰዎች እነሱ የሚያስተምሩበትንም መንፈስ ጭምር ስለሚቀበሉ ከነዚህ ሐሰተኞች መለየት አይችሉም። ሰምታችሁኛል? የሚያስተምሩትን የሐሰት ትምህርት አንድ ሰው የሐሰት ትምህርት ሲያስተምር ያንን የሐሰት ትምህርት የሚቀበል ሰውየው የሚያስተምርበትንም መንፈስ ጭምር ነው የሚቀበለው። ስለዚህ የዛ ሰው አስተምህሮ የዛ ሰው መንፈስ እስረኛ ነው። የዛን ሰው ስህተት ብትነግሩት እንኳን ለመለየት አይችልም። እስቲ ይሄን አሳውሰው። ስህተት እየሰሩ በቤተ ክርስቲያን ውስጥ ሰዎችን የደፈሩ፣ ያጭበረበሩ፣ ገንዘብ የበሉ፣ ስንቱን ያራቆቱ ዛሬም ተከታይ አላጡ። እንደውም በጣም በርካታ ተከታይ ያላቸው እነሱ ናቸው። ለምን ይመስላችኋል? የሰዎችን ፍላጎት ስለሚነካኩ ሰዎች ይከተሏቸዋል፣ ይሄዳሉ እነሱ ጋር። ትምህርታቸውን ስለሚቀበሉ የእነሱ መንፈስ ምን ይሆናል? ይገባባቸዋል። ያ የሐሰት መንፈስ ካልወጣ በስተቀር ያንን ሰው ከዛ እስረኝነት ማውጣት አትችሉም። እከሌ እንዲያደረገ ይህንን ስህተት ስራ ሰራ ሲባል ያንን ሰው ለማዳን ነው የሚሞክሩት። ይሄ እኮ የእግዚአብሔር ቃል እንዲህ አይልም ቢትሉ እሱን ለማዳን because they are possessed። በዛ እሱ በሚያስተምርበት የስህተት መንፈስ ምን ሆነዋል? ተሞልተዋል። መንፈሱ ካለቀቃቸው መውጣት አይችሉም። የሐሰተኞች እስረኛ ሆነው ይኖራሉ። በመዳራት የሚከተሏቸው እነሱ ናቸው። ስለዚህ አደገኛ አንዱ ነገር የሐሰተኞች መለያ ይሄ ነው። ቅድስና የሚባል ነገር በዛ ቦታ ላይ የለም። ቅድስና የለም። እግዚአብሔርን መፍራት የለም። በጽድቅና ቅድስና መኖር የለም። ቅድስና አይሰበክም። ኃጢአት ነው አይባልም። የሚደልል የሚያባብል ከነሱ ጋር አብሮ የሚያኖራቸውን ቃል ከመናገር ውጪ ሰው በጽድቅና በቅድስና እንዲኖር እግዚአብሔርን እንዲፈራ ከሐሰት እንዲጠበቅ ወንጌል አይሰበክም። ሰውየው በፍላጎቱ እንዲሰክር ሁሉ ጊዜ የሱን ፍላጎት መነካካትና ማከክ ብቻ ነው። የሚናገሩት ቃል ትልልቅ ቃል ነው ይላል። ንፋስ እንደሚገፋው ደመና፣ ዝናብ እንደሌለው ደመና፣ አስጨልሞ እንደሚመጣ ቃላቸው ግዙፍ ነው፣ ግን አይፈጸምም። ሐሰት ነው። ያ ነገር ግን ሱስ ሲሆንባቸውና በርካቶቹ እነዚህ ሐሰተኞችን ይከተሏቸው። ከዚህም የተነሳ የእግዚአብሔር ቤት ምን ይሆናል? ይሰደባል። እየተሰደበ ነው ያለው ዛሬ አይደለም? እየተሰደበ ነው። የማን ቤት? የእግዚአብሔር ቤት። ጴንጤ መባል እየታፈረ የመጣበት ጊዜ ነው። በማን? በጥቂቶች። ሰይጣን ደግሞ እነዚህ ጥቂቶችን ስህተት የአጠቃላይ የቤተ ክርስቲያን ስህተት አድርጎ ስለሚያሳይ ለደህንነት የእግዚአብሔር ቃል በሚሰበክበት ጊዜ ሰዎች የምትሰብኩትን ቃል ይተውና ስለ እነዛ ሰዎች ነው የሚያወሩላችሁ። ስለ ሐሰተኞቹ ነው የሚያወሩላችሁ። ስለ አታላዮቹ ነው የሚያወሩላችሁ። ስለዚህ ሰዎች በመዳራት ምን ያደርጋል? ይከተሏቸዋል። እነዚህ ሰዎች ይሄ አይደለም ሌላው፣ ይሄ መዳራት ብቻ አይደለም። ሌላውን ተመልከቱ። ቀጥሎ በእነርሱም ጠንቅ የእግዚአብሔር ቤት ይሰደባል። ገንዘብንም በመመኘት በተፈጠረ ነገር ይረብቡባቸዋል። ሁለተኛው ምንድን ነው? ገንዘብ ነው። ሐሰተኞችን የምትለዩበት ቅድስናና ጽድቅ ሴቶችን መከተላቸው ወይንም ሴት ወንዶችን መከተላቸው በዚህ በመንፈሳዊ ግንኙነት ማነው በባልና በሴት መካከል በወንድና በሴት መካከል እግዚአብሔር የሰጠውን ሕግ ጠብቀው አለመኖር ብቻ አይደለም፣ ሴሰኝነት ብቻ አይደለም። ሁለተኛው ደግሞ አደጋ የነሱ መለያ በገንዘብ ላይ ያላቸው አቋም ነው። በገንዘብ ፍላጎት ምን ያደርጋል ይላል? ይረብቧቸዋል። አገልግሎትን በገንዘብ ነው የሚለኩት። አገልግሎትን ለጥቅም ነው የሚጠቀሙበት። ከዚህ የተነሳ ራሳቸውን ለማበልጸግ ድሆችን ይገፋሉ፣ ያታልላሉ፣ ያጭበረብራሉ። ለነሱ የማይሆንላቸውን ነገር ለሌላው እንደሚሆን አድርገው ከሌሎች ከድሆች ላይ ይገፋሉ። ይሄን ብትሰጥ ይሄን ትቀበላለህ። እግዚአብሔርን ቁማርተኛ ያደርጉታል። የእግዚአብሔርን ቃል ምን ያድርገው? አጣሞ ይተረጉማሉ። ሰዎች ይሄንን ማሰብ አይችሉም። ለምን? በፍላጎትና በምኞት ስለተሞሉ ማመን ይፈልጋሉ።
በዚህ ከተማ ውስጥ ሀብታቸውን ንብረታቸውን በሐሰተኞች አድርገው አጥንታቸው ብቻ የቀሩ በጣም በርካታ ሰዎች አሉ። አንድ ምሳሌ ልንገራችሁ። ሐዋሳ ውስጥ አንድ ሰው ነበር። ዶክተር ነው። በመንግስት መስሪያ ቤት ውስጥ የሚሰራ ነው። ክርስቲያን ነው። እነዚህ ሐሰተኞች አገኙት። ካገኙት በኋላ እቤቱ እየሄዱ እንጸልያለን እያሉ በእጁ ላይ ያለውን ገንዘብ ሁሉ ገፈፉት። ዛሬ ይህን ብትሰጥ ነገ ይህን ትቀበላለህ ይሉታል። አያችሁ፣ በገንዘብ መመኘት የሰከረ ስለነበረ እሱም ሲሰጥ መጨረሻ ላይ ቤቱን ይህን ቤት ብትሰጥ እግዚአብሔር ፎቅ ይሰጥሃል አሉት። ካርታውን በለኛ ብታዛውር ፎቅ ይሰጥሃል አሉት። አዛወረ። መጨረሻ ላይ ተራቅቶ አንድ መኪና እጁ ላይ ስትቀር ባለቤቱ እዚህ አዲስ አበባ ነበረችና ሄዳ ብሩን ገፋ መኪናን ወሰደ። ሰውየው በመጨረሻ ላይ አበደ። አሁን በመንገድ ላይ እየለፈለፈ ይሄዳል። እዚሁ አዲስ አበባ ራቁቱን ቀርቶ አጭበርብረውት አታለውት። ሰው ባለጠጋ ለመሆን ደክሞና ለፍቶ መስራት ነው ያለበት። ምታታቢ በሆነ መንገድ ወደ ሰዎች የሚመጣ ሀብትና ባለጠግነት የለም። እግዚአብሔር ይህንን አላለም። ለኔ ብትሰጥ ይለዋል። ዘር ብትዘራ ይለዋል። ዘር የሚባል ብር የለም። ዘር የእግዚአብሔር ቃል ነው። እነዚህ ገንዘብን በመመኘት የማያመጡት ታክቲክና ቴክኒክ የለም። ያታልላሉ። ሰዎች ገንዘብን እንዴት እንደሚያገኙ ያውቃሉ። በአንድ ዓመትና በሁለት ዓመት ሚሊዮነሮች ናቸው። አንድም ቀን ውጭ ወጥተው የዘሩትና የኮተኮቱት የነገዱት ንግድ የለም። በማታለል ነው ይህን ሁሉ ሀብት የሚያግበሰብሱት። በማታለል በማጭበርበር። ትናንት ሌባ የነበሩ ኪስ ውስጥ ገብተው የሚወስዱ ሰዎች ዛሬ ያንን ሌብነታቸውን አሻሽለው አንተ አውጥተህ እንድትሰጥ ነው ያደረጉት። ድሮ ማንም የሚገባው እነሱ በሁለት ጣቶቻቸው ገብተው የሚሰርቁትን ስርቆት ዛሬ ኪሳቸውን ከፍቶ አደንዝዘው አንተ እየመጣ ትሰጣቸዋለህ። ለፍተህ ደክመህ ጥረህ ግረህ ያመጣውን ሀብት ለምን አደንዝዘዋላ? መንፈሱን ከተውብሃል። ስለዚህ ማሰብና ማሰላሰል አይቻልም። ለምን ብሎ መጠየቅ አይቻልም። እንዴት ብሎ መጠየቅ አይቻልም። እግዚአብሔር ቃል በውስጥ የለም። ትናንትና እንዲህ ብሎኝ ነበር ዛሬ አልሆነም። ይሄ ነገር ለምን አልሆነም የሚባል አንተን ነው የሚከስ። እምነት ስለሌለህ ይላል፣ ያታልልሃል። አንተ የእሱን ጥፋት አይደለም ያለው፣ አንተ ስላላመንክ ነው፣ አንተ እንጂ ስላልሆንክ ነው ይላል። ትናንት ተፈውሷል የተባለ ሰው ዛሬ ቢሞት ስላላመነ ነው ይላል። ኢየሱስ እንደሱ ብሎ አያውቅም። ኢየሱስ ፈወሰ። በሐዋርያ ዘመን የሚፈወሱ ተፈወሱ። እምነት የሌላቸው ሰዎችን ሁሉ ጌታ ኢየሱስ ክርስቶስ እኮ በጌታ በኢየሱስ ክርስቶስ አገልግሎትም ሆነ በሐዋርያት አገልግሎት ምን ሆነ? ተፈውሶ። ያ ሽባ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ ሳንቲም የለመነው ሰው እምነት ነበረው እንዴ? ኢየሱስን ያውቅ ነበር እንዴ? ኢየሱስ እንደሚፈውስ ያውቅ ነበር እንዴ? እሱ እኮ የሚፈልገው ብር ነው። ብርና ወርቅ የለንም፣ በጌታ በኢየሱስ ስም ተፈወስ ብለው ፈወሱት። በኢየሱስ ክርስቶስ ላይ ባላቸው እምነት እነሱ እንጂ በሽተኛው አይደለም። ስለዚህ ይህንን እውነት የማያውቁትን ሰዎች ያታልላሉ፣ ያጭበረብራሉ፣ ያስፈራራሉ። እነሱን የነካ የተናገረ ሰው የሚቀሰፍ ልዩ እንደሆኑ አድርገው ያታልላሉ፣ ያስፈራራሉ አሏቸው የሚያስፈራሩ። ከዛም አለፍ ካላቸው የተቀጠሩ ጋንጎች ስላሉ አንገታቸው ምን ሊመታ ይችላል። ይሄንን ያህል የዘቀጠ ዘመን ውስጥ እንደነበረ ይነግራል። ገንዘብ ነው፣ ሴት ነው፣ ብር ነው። ሌላ ምንድን ነው? በጣም የሚገርም ነገር ነው። እነዚህ ሰዎች ይህንን በማድረጋቸው የሚጠብቃቸው ምን እንደሆነ ታውቃላቸው? የእግዚአብሔር ፍርድ የሚጠብቃቸው ናቸው። ሞት የሚጠብቃቸው ናቸው። የሲኦል ሰዎች ናቸው። የሲኦል ሰዎች አገልጋዮች የሆኑበት ቤተ ክርስቲያን እንዴት ነው የክርስቶስ ቤተ ክርስቲያን ልትሆን የምትችለው? እነሱን ሞት የሚጠብቃቸው ከሆነ እነሱ የሚያገለግላቸውን ሰዎች ወዴት ነው የሚወስዳቸው? ወደ ህይወት ነው? ወደ ሞት ነው። ሰይጣን እንደሚያደርግ ማለት ነው። ሲኦል አይደለም የሚጠብቀው ሰይጣን። ሲኦል የሚጠብቀው ሰውን ሁሉ ወዴት ነው መውሰድ የሚፈልገው? እሱን ተከትሎ ወደ ሲኦል እንዲሄድ ነው የሚፈልገው። እነዚህም የህይወት መንገድ የሚያሳዩ ሳይሆን እነሱ ራሳቸው ሞት ስለሚጠብቃቸው፣ እነሱ ራሳቸው ፍርድ ስለሚጠብቃቸው፣ ፍርድ የሚጠብቃቸው ሰዎች ራሳቸው ምን ይሆናሉ? ሌሎችንም ወደ ሞት ይዞ ይሄዳሉ።
ለዚህ ነው ሐሰተኞች የተባሉ። ወደ ሕይወት አይደለም። ሕይወት እኮ የእግዚአብሔር ቃል ነው። ሕይወት ያለው እኮ የእውነት ቃል ነው። የእውነት ቃልን የማይሰብክ አታላይ እንዴት ለሕይወት ሊሆን ፈጽሞ እንደማይችል ይናገራል። እግዚአብሔር እንዲህ ያደርጋል። ብዙዎችን በመዳራታቸው ይከተላሉ ይላል። ገንዘብን በመመኘት በተፈጠረ ነገር ይረብባሉ። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም። እግዚአብሔር ኃጢአት ያደረጉ መላእክትን ሳይፈርድባቸው ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሲጠብቅ አሳልፎ ከሰጣቸው ለቀደመውም ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖህን አድኖ በኃጢአተኞች ዓለም ላይ የጥፋት ውሃን ካወረደ ኃጢአትን ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዋን ሶዶምንና ገሞራን አመድ እስኪሆኑ ድረስ አቃጥሏልና ገልብጦ ከፈረደባቸው ጻድቅ ሎጥንም ከመካከላቸው ሲድን እያየና እየሰማ ዕለት በዕለት በመጨነቅ ስራቸውን ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያንን ጻድቅ አዳነ። ጌታ እግዚአብሔር የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የሥጋ ፍትወት እየተከተሉ የሚመላለሱትን ጌታን የሚንቁትን እየቀጣ ለፍርድ ቀን እንዴት እንደሚጠብቅ ያውቃል። ለምን ቀን? ለፍርድ ቀን እንዴት እንደሚጠብቅ እግዚአብሔር ኃጢአተኞችን እንዴት እንደቀጣ ነው በዝርዝር የሚናገረው። ከማን ጀምሮ? ከመላእክት ጀምሮ። መላእክት የማን አገልጋዮች ናቸው? የእግዚአብሔር አገልጋዮች ናቸው። ይህንን የእግዚአብሔር አገልግሎትን ትተው እነዚህ መላእክቶች ለሰይጣን ባደሩ ጊዜ እነዚህ መላእክቶች ይዞ ምን አደረጋቸው? እግዚአብሔር አሰራቸው። ለፍርድ ቀን ይጠብቃቸዋል። የማን? መላእክቱን ነው። ከሰው የሚቀርቡትን መላእክቱን ኃጢአት ባደረጉ ጊዜ አራራላቸው። በብሉይ ኪዳንም በሴሰኝነት እጅግ በጣም የከፉ ጎሞራ ሶዶምንና ጎሞራን በእሳት ምን አደረገ? ፈረደባቸው። በመካከላቸው የነበረውን ጻድቁን ኖህን ግን ምን አደረገው? በጭንቅ ከዛ አዳነው። መፍረዱንም ጻድቁንም አዳኑንም መጽሐፍ ቅዱስ ይናገራል። ምን ማድረጉን? መፍረዱን። እግዚአብሔር በጅምላ የሚፈርድ አይደለም። በሰዶምና ገሞራን ላይ ሲፈርድ በመካከላቸው አንድ ጻድቅና ቤተሰቡ ነበሩ። ማን ነው እሱ? ኖህ ነው። ኖህን አድኖ ነው ኃጢአተኞችን የቀጣው። ኃጢአተኞችን ቀጣ፣ ኖህን አዳነ። ዛሬም ቢሆን እግዚአብሔር ጻድቃንን ያድናል። ኃጢአተኞችን ብቻ አይደለም የሚቀጣው፣ ጻድቃንንም ምን ያደርጋል? ያድናቸዋል። እነሱን እንዳዳነ ይላል። ምሳሌ ከተናገረ በኋላ ዛሬም ኃጢአትንና በደልን በሴሰኝነት እግዚአብሔርን የሚበድሉትን እንዴት ሳይቀጣ አይቀርም። እግዚአብሔር ይቀጣል፣ እግዚአብሔር ይፈርዳል። እነዚህ ለፍርድ የተጠበቁ ሰዎች እንዴት ነው ሰዎችን የሚያድኑት? የድህነት አገልግሎት የሚኖራቸው መለያቸው ሴሰኝነት፣ መለያቸው ገንዘብ፣ መለያቸው ክብር ነው። ክብር ለራሳቸው የሚናገሩት ግዙፍ ቃል ነው። ለራሳቸው ያላቸው ግምት የተለየ ነው። ከሰው የተለዩ አድርጎ ነው ራሳቸውን የሚያቀርቡት። እጅግ በጣም ለእግዚአብሔር የቀረቡ ዕለት በዕለት እግዚአብሔር ያለ እነሱ ምክር ያለ እነሱ ይሁንታ ስራ ሊሰራ እንደማይችል አይነት አድርገው ይሰብኳቸዋል። የሚናገሩት ቃል መሬት ላይ ጠብ እንደማይል የእግዚአብሔር ቃል አቀባይ እንደሆኑ ከሰውነት ትንሽ ለየት ከፍ እንዳሉ አድርጎ ስለ ራሳቸው ምን ያደርጋሉ? ያወራሉ። ምን ያደርጋሉ? ስለ ራሳቸው ያወራሉ። እስቲ አስቡ፣ የምታውቋቸው አስቡ። ስለ ራሳቸው ያላቸው ግምት እጅግ በጣም ከፍ ያለ ነው። አገልጋይ መስሎ አይደለም የሚታዩት። ንጉሥ ናቸው፣ ጌታ ናቸው። ራሳቸውን በሌሎቹ ዘንድ ከፍ አድርገው ለማሳየት አጃቢዎች አሏቸው። በገንዘባቸው የመንግስት ባለስልጣንን ይገዛሉ፣ ያንበረክካሉ። አንዳንዶቹ እኮ የመንግስት ጸጥታ ኃይሎች ሳይቀሩ የሚጠብቋቸው ናቸው በምድራችን ላይ ያሉት። ለራሳቸው ያላቸው ግምት እጅግ በጣም የላቀ ነው። ከፍ አድርገው ራሳቸውን ያወራሉ። እግዚአብሔር ለሰዎች እንዲናገር እድል አይሰጡም። እነሱ ራሳቸውን ቃል እንደ እግዚአብሔር ቃል ነው የሚያዩት። ሊተንብይላችሁ ሊናገራችሁ እኔ ተናጋሪ እኮ እግዚአብሔር እንጂ ሰው አይደለም። ይሄ የሐሰት ትምህርት ነው። ጥሩ ቃላቶችን ይናገራሉ። ጥሩ ቃል ማለት እኮ እግዚአብሔር ቃል ማለት አይደለም።
ገብቷችኋል? ጥሩ መልካም ቃልና ንግግር ማለት የእግዚአብሔር ቃል ማለት አይደለም። ሰው ለሰው መልካም ንግግር መናገር ይችላል። ተባረክ ሊል ይችላል። ተፈወስ ሊል ይችላል። ምን ሊል ይችላል። ነገር ግን ያ የሚባለው ነገር የሚሆነው ከሰው አፍ ሲወጣ ሳይሆን ከማን አፍ ሲወጣ ነው? ከእግዚአብሔር አፍ ሲወጣ ነው። አሜን። ከእግዚአብሔር አፍ የወጣ ቃል ነው። እግዚአብሔር አለ ሆነም ይላል ቃሉ። ማን አለ? እግዚአብሔር አለ ሆነም። በድሮ ዘመን እንኳን ነቢያት ከራሳቸው አፍ ተናግረዋል፣ እንኳን ዘንድሮ። ታውቃላችሁ አይደል? ያ የዳዊት ነቢይ እግዚአብሔር ስራ መስራት እግዚአብሔር ቤት ሊሰራ እፈልጋለሁ ብሎ ሲናገረው እግዚአብሔር ካንተ ጋር ነው፣ ምንውን ተከናወነ አለው። ከማን ነው የተናገረው? ከራሱ ነው የተናገረው። እቤት ከሄደ በኋላ እግዚአብሔር ተናገረው። ዳዊት ምክንያቱም በእጁ ምን አለ? ደም አለ። ብዙ ሰዎችን ምን አድርጓል? ገለዋል። መጀመሪያ ግን ቤት ስራ ያለው ማን ነው? ነቢዩ ራሱ ነው። እግዚአብሔር ከማን ጋር ነው አለው። እንደውም እንዲህ ነው ያለው፣ እግዚአብሔር ካንተ ጋር ነውና ተከናወን ነው ያለው። ሂድ ነው ያለው። ነቢይ ነው። ይሄ እውነተኛ ነቢይ ነው የተሳሳተው አይደለም፣ ሐሰተኛ። እውነተኛ ነቢይ እንኳን ሲተት ቃል ሊናገር ከራሱ ስለሚችል ነው መርምር የተባለው፣ መዝን የተባለው። እነዚህ ቦታ ላይ የምሰብከው ስብከት የእግዚአብሔር ቃል መሆን አለመሆኑን መመርመር አለባችሁ። ዝም ብሎ መጠጣት ብቻ አይደለም። ቃሉ በውስጣችን በሕይወታችን መኖር ያለበት ከዚህ የተነሳ ነው። መድረክ ላይ የሚነገር ነገር ሁሉ የእግዚአብሔር አይደለም። የእግዚአብሔር ያልሆነውን እየተውን የእግዚአብሔር የሆነውን ነው የምንቀበለው። እንደዚህ ራሳቸውን ለመመርመር አሳልፈው አይሰጡም። ሐሰተኞች ናቸው። ራሳቸውን የሰቀሉ ናቸው። እግዚአብሔር ግን ያዋረዳቸውና የጣላቸው ናቸው። ከነዚህ ሰዎች እንዳትስቱ ተጠንቀቁ። በእግዚአብሔር ቃል ላይ ቁሙ። በእግዚአብሔር ቃል ላይ ተከታተሉ። የእግዚአብሔርን ቃል ተመገቡ። የምታጡት ነገር አይኖርም። ግርግርና ሁከት እንዲሁ ሲማየትና ገለባን ከመብላት ውጪ። እንዲህ አይነት ሰዎች ያገለገሏቸው ሰዎች ደግሞ ትዕቢተኞች ናቸው። የሕይወት ፍሬያቸው አይደለም። የሚያገለግሏቸው ሰዎች ትዕቢተኞች ናቸው። ለእግዚአብሔር ቃል የማይታዘዙ ትምክህተኞች፣ ቤታቸውን በእግዚአብሔር ቃል የማይመሩ ሐሰተኞች፣ ሲፈቱና ሲያገቡ የሚኖሩ ለእግዚአብሔር ሕግ የማይታዘዙ ፍሬ ናቸው። ሂዱና ይዋቸው። መንፈሳዊ ሕይወታቸው አይለወጥም። ሰዎቹ ያው ናቸው። ሁል ጊዜ ከዓመት ዓመት ያው ናቸው። ትምክህተኞች ናቸው። ትዕቢተኞች ናቸው። ፍሬያቸው የሚያገለግሏቸው ሰዎች ሕይወታቸው እየተለወጠ እግዚአብሔርን እየመሰሉ አይደለም። ይሉ ዕለት በዕለት ፍላጎታቸው ምድራዊና ዓለማዊ ፍላጎታቸው እየጨመረ ነው የሚሄደው። ረሃባቸው እየጨመረ ነው የሚሄደው። ባላቸው ነገር የማይረኩ ናቸው። እግዚአብሔርን አመስግነው የማይኖሩ ናቸው። እነሱ የሚያገለግሏቸው እፎይ እግዚአብሔር የተመሰገነ ይሁን የማይሉ ናቸው። ምክንያቱም ሁል ጊዜ ፍላጎት ይለኩሱባቸዋል በውስጣቸው። ያ ፍላጎት ሲለኮስ ለመርካት ወደ እነሱ ስለሚመጡ፣ መፍትሄ ፍለጋ ወደ እነሱ ስለሚመጡ፣ የዛን ጊዜ የእነሱ ባሪያዎች ስለሚሆኑ ፍላጎታቸውን እሳት ሲለኩሱባቸውና ሲረጩባቸው ነው የሚኖሩት። አገልግለው ፍሬያቸው ሐሰተኞች ናቸው፣ አመፀኞች ናቸው። ምክንያቱም የእግዚአብሔር ቃል ካልገባ በስተቀር እኮ የሰው ንግግር ሰውን ሕይወት አይለውጥም። ሰዎች የሚለወጡት እኛ በእግዚአብሔር ቃል ሰዎችን ሲናገለግል ነው የሰው ሕይወት የሚለወጡ። የእግዚአብሔርን ቃል ካልተነገረ በምንድን ነው የሚለወጡ? ሐሰተኞች ናቸው ይላቸዋል ጴጥሮስም። እነዚህ ሰዎች እንዲህ አይነት ፍርድ የሚጠብቃቸው ናቸው። ምን ይላቸዋል መሰል? ደፋሮችና ክሩዎች ሆነው ስልጣን ያላቸውን ሲሳደቡ አይንቀጠቀጡም። ዳሩ ግን መላእክት በኃይልና በብርታት ከእርሱ ይልቅ ምንም ቢበልጡ በጌታ ፊት በእርሱ ላይ የስድብን ፍርድ አያመጡም። ይገርመኛል። ምን አይነት ሰዎች ናቸው? ደፋሮችና ኩሩዎች ናቸው። ትዕቢተኞች ናቸው። ስለዚህ በእነሱ ፊት ማንም እግዚአብሔር ስልጣን የሰጣቸውን ይሳደባሉ። ስልጣን ከእግዚአብሔር ዘንድ ነው። ታውቃላችሁ አይደል? የምድራዊ ስልጣንም ሆነ መንፈሳዊ ስልጣን በቤተ ክርስቲያን ውስጥ ያለው ከማን ነው? ከእግዚአብሔር ዘንድ ነው። ስለዚህ በእግዚአብሔር ቤትም ውስጥ ላሉት እግዚአብሔር ስልጣን ለሰጣቸው መሪዎች፣ እንዲሁም ደግሞ በአገር ውስጥ ላሉት እግዚአብሔር ስልጣን ለሰጣቸው መሪዎች የሚታዘዙና የሚገዙ አይደሉም። ይሳደባሉ ይላል። ይሳደባሉ። ሐሰተኞችን የሚታውቃቸው የቀደሙትን አባቶች ሲወቅሱ ነው። በቤተ ክርስቲያን ውስጥ እግዚአብሔር የተጠቀመባቸውን ሲያንቋሽሹ ነው የምትመለከቱ። ለማንም ለመታዘዝ ፈቃደኞች አይደሉም።
የእግዚአብሔርን የቤቱን ስርዓት ጠብቀው በቤተ ክርስቲያን ውስጥ እግዚአብሔር ላስቀመጣቸው ሽማግሌዎች የሚገዙ አይደሉም። እነሱን ምን ያደርጋሉ? ይሳደባሉ፣ ያንቋሽሻሉ። በዚህ ታውቋቸዋለች። ራሳቸውን ብቻ የመጀመሪያ አድርገው ያሳያሉ። ይሄ ነው የእነሱ ባህሪ። ትዕቢተኞች ናቸው፣ ትምክህተኞች ናቸው። መጽሐፉ ነው የሚናገር። እኔ ይህንን ፈልጌ አይደለም እዚህ ቦታ ላይ የመጣሁት። የእግዚአብሔር ቃልን ቃል በቃል ቨርስ ባይ ቨርስ በማስተማር ነው እዚህ ጋር የደረሰው። ከዚህ የተነሳ እነዚህ ሰዎች ትምክህተኞች እንደሆነ ይናገራል። ትዕቢተኞች ናቸው። ከነሱ በስልጣን የሚበልጡትን የሚያከብሩ አይደሉም። ከዚህም የተነሳ ምን ይላል መሰላችሁ? በጣም ይገርማቸዋል። አመፃኛውን በቀን ሲዘፍኑ እንደ ተድላ ይቆጥሩታል። ነውራቸውና እርኩስ ሆነው ከእናንተ ጋር ሲጋበዙ በፍቅር ግብዣ ይዘፍናሉ። ምንዝር የሞላባቸው ኃጢአተኛን የማይተው ዓይኖች አሏቸው። የማይጸኑ ነፍሳትን ያታልላሉ። ምን የማይሆኑ ምን አይነት ነፍሳትን? ሐሰተኞች የሚያታልሉት የማይጸኑ ነፍሳትን። መጽናት ማለት ምንድን ነው? አንዱ በመንፈሳዊ ሕይወት ከምናድግባቸው መንገዶች አንዱ ምንድን ነው? ጽናት ነው አይደል? መተከል ነው፣ መቆም ነው። የማይጸኑና የሚዋልሉ በእግዚአብሔር ቤት ውስጥ ያሉ ሰዎች ሁሉ ጊዜ በትምህርት ንፋስ ይወስዳሉ። ቆሞ ተተክሎ አይቆሙማ። አንድ ሰው እዚህ ቤተ ክርስቲያን ውስጥ ካለ በእግዚአብሔር ቃል ተተክሎ ማደግ መቻል አለበት። እዛ ጋር ካለ እዛም በሚያስተምረው መቆም መቻል አለበት። ሲዋልል አንደዛ አንደ ወደዚህ አንደዛ ጋር የሚል ከሆነ ይሄ ሰው መጽናትና መቆም አይችልም፣ መልክ አይኖረውም። ስለዚህ በመንፈሳዊ ሕይወት ማደግ አይችልም። የማይጸኑ ሰዎች ሁሉ ጊዜ ለሐሰተኛ ምን የሆኑ ናቸው? የተጋለጡ ናቸው። እነዚህ ሰዎች ሜዳ ላይ ያሉ ሰዎችን ነው የሚፈልጉት። ስለዚህ ምን ያደርጓቸዋል? ይወስዷቸዋል። ሐሰተኞችን ይወስዷቸዋል። የማይጸኑትን ይወስዷቸዋል፣ ያታልሏቸዋል፣ ያጭበረብሯቸዋል። ተተክለው የቆሙትን በእምነታቸው የቆሙትን በእግዚአብሔር ቃል የቆሙት ግን ከነዚህ ሐሰተኞች ያመልጣሉ። ስለዚህ የማምለጫ መንገድ በእግዚአብሔር ቃልና እውነት መቆም ነው፣ መተከል ነው። ወገኖች ልንገራችሁ፣ መተከል ነው። ጥቂት የተተከሉ ሰዎች በዚች ቤተ ክርስቲያን ውስጥ ቢኖሩ እጅግ በጣም በርካታ ሰዎችን መትከል እንችላለን በእግዚአብሔር ቃል። ያልተተከለ ሰው ምን አይነት ሰው ነው የሚያፈራው? እነዚህ ሰዎች እኮ በየቤቱ ነው እኮ የሚዞሩት። ምን እየፈለጉ? ያልተተከሉ ያልጸኑ ሰዎች በየመንደሩ ነው እኮ የሚዞሩት። ያልተተከሉ ያልጸኑ ሰዎችን ምን በማድረግ? በመፈለግ ያታልላሉ። እነዚህ ሰዎች የሚጠብቃቸው ምን እንደሆነ ታውቃላችሁ? ድቅድቅ ጨለማ ለዘላለም የተጠበቀላቸው እነዚህ ውሃ የሌለባቸው ምንጮች፣ በአውሎ ነፋስም የተነዱ ደመናዎች ናቸው። ከንቱና ከመጠን ይልቅ ታላላቅ የሆነ ቃል ይናገራሉና በስህተትም ከሚኖሩት ሁሉ የሚበልጡ በሥጋ ሴሰኞችና ምኞት ያታልላሉ። ራሳቸውን የጥፋት ባሪያዎች ሆነው አርነት ትወጣላችሁ እያሉ ተስፋ ይሰጧቸዋል። አሜዚንግ! የሚገርም ነገር። ራሳቸው ምንድን ናቸው? የጥፋት ባሪያዎች፣ የሐሰት ባሪያዎች፣ የኃጢአት ባሪያዎች። ሌሎችን ግን ምን ይላሉ? ነፃ ትወጣላችሁ እያሉ የሐሰት ተስፋ ይሰጣሉ። ተስፋው የሐሰት ነው። ተስፋ በመስጠት የሚታወቁ ናቸው። ግን የሚሰጡት ተስፋ የሐሰት ተስፋ ነው። ትባረካለህ፣ ትበለጽጋለህ፣ ይሆንልሃል፣ ትይዛለህ፣ ትጨብጣለህ ይላል። እነሱ ራሳቸው ግን እስረኞች ናቸው። የኃጢአት እስረኞች፣ የሐሰት እስረኞች፣ የማታለል እስረኞች ሆነው ታላላቅ ተስፋዎችን ይሰጣሉ። በእነዚህ በታላላቅ ተስፋዎች ብዙዎችን ምን ያደርጋሉ? ያታልላሉ። አታለው ግን ይዘው ወዴት ነው የሚሄዱት? ወደ ሲኦል ነው የሚሄዱት። ሰው ስለበዛ እግዚአብሔር ለምሕረት ካዘጋጀው መንገድ ውጭ ያሉ ሰዎችን ይምራል ብላችሁ የምታስቡ ከሆነ ተሳስታችሁ። ሚሊዮን ሰው ስላስከተለ ሰው እግዚአብሔር መቼስ ሰው በዝተዋልና እነዚህን ሰዎች ያለ ክርስቶስ ኢየሱስ ያለ ንስሐ
ያለ ክርስቶስ ኢየሱስ ምህረት ወደ እግዚአብሔር መንግሥት አስገባለሁ እግዚአብሔር አይልም። የመዳኛ መንገድ ዋን ወይ እሱም በኢየሱስ ክርስቶስ በኩል መምጣት ብቻ ነው። ስለዚህ ኢየሱስ ክርስቶስን ትምህርት ክደው የተነሱ ሰዎችን ወደ ሲኦል ይዞ በምድር ላይ ኑሯቸውን ያጎሳቁላሉ፣ በሰማይ ደግሞ ወደ ሲኦል ያስገቧቸዋል። የነሱ ባሪያ ያደርጓቸዋል። ጥንቆላ ቤት የሚሄዱ ሰዎች አሁን ቅርብ ጊዜ በመንደራችን አንድ ነገር ሆነ። አንድ ባልና ሚስት ይኖራሉ። 4 ልጆች ወልደዋል። እቺ ሚስት ለካ በድብቅ የት ነው የምትሄደው? ወደ ጥንቆላ ቤት ነው የምትሄደው። ትመላለሳለች። ስትመላለስ በመጨረሻ ላይ ያ ጠንቋይ ምን ያደርጋታል መሰላችሁ? ያዳመጣችሁኝ ነው? ያ ጠንቋይ ምን ይላታል መሰላችሁ? ይሄ ትዳር ላንቺ ስለማይሆን ፍቺ ያላት ካዳሚ ለማድረግ ማለት ነው። እሷ ምን ለማድረግ ካዳሚ ባለ 4 ልጆች እናት ነች። ባሏ ለፍቶ ደግሞ አምጥቶ የሚያበላት ሾፌር ነው። የኑሮ ችግር የለባት። መጨረሻ ላይ ጠንቋይ ምን ይላታል? ፍቺ ይላታል። ወይ መጥቶ እኔ ጋር ይስገድ አለበለዛ ፍቺ ትሞቻለሽ ይላታል። መጨረሻ ላይ ምን አደረገች? ልጆቿንና ባሏን ትታ ሄደች። ቡና ጀበና ለማፍላት ለሱ አፍርሳ ሄደች። ሰፈሬ ነው፣ መንደሬ ነው። ይሄ በማያምኑት ቤት ውስጥ የሆነ ነገር ነው። በሚያምኑት ቤት ውስጥ እንደዚሁ በክርስቲያኖች የሆነውን ምሳሌ ልነግራችሁ ይችላል። በነቢያት ምክንያት ፍቺው ላንቺ አይሆንም፣ እግዚአብሔር አልሰጠሽም ተብሎ ይሄ ችግር የሚፈጠረው ኑሮ ውስጥ እኮ ብዙ መጋጨት አለ። ኑሮ ውስጥ እኮ ብዙ ችግር አለ። ነገር ውስጥ ችግር ስላለ ትዳሩ የእግዚአብሔር ፍቃድ አይደለም ማለት አይደለም። ቅድም ነግሬያችሁ ወንድና ሴት ዋንስ ከተጋባ እሱ የእግዚአብሔር ፍቃድ፣ በቃ ሌላ ፍቃድ የሚፈለግበት ምክንያት የለም። ትዳሩን የሚቃናበትን መንገድ ብቻ ነው መፈለግ ያለበት። በቃ ይሄው አለቀ። ምክንያቱም እግዚአብሔር ዋንስ ባልና ሚስት በግብረ ሥጋ ግንኙነት ከተገናኙ ባልና ሚስት ብሎ ነው የሚያያቸው። አይደለም ትዳር መስርተው። ስለዚህ በቤተሰብ ውስጥ የተፈጠረ ችግር ካለ በቤተሰብ ውስጥ እግዚአብሔር በሰጠው መንገድ ችግሮችን መፍታት እንጂ ትዳር ፍቺ በምንም አይነት ሁኔታ በእግዚአብሔር ቤት ውስጥ ሊሆን አይችልም። እግዚአብሔር ለምን? ትዳርን ፍቺን ስለሚጠላ በዚህ ጉዳይ ላይ ትምህርት አለ፣ ወደፊት እንማራለን። እዚህ ላይ የምንመለከታቸው ሰዎች ግን በዚህ አይነት ሁኔታ ሴሰኞች እንደሆኑ፣ በዚህ አይነት ሁኔታ ሰዎችን እንደሚበድሉ፣ እንደሚጎዱ፣ በጣም ኑሯቸውን እንደሚያጎሳቁሉ በምድር ላይ በእነዚህ ነቢያትና ሐሰተኞች ምክንያት ሕይወቱ የተለወጠ አንድም ሰው የለም። ውሸት ነው ምስክርነቱ። አንድም የለም። ምክንያቱም እነሱ የሰው ሕይወት እንዲለወጥ ሊያደርጉ የሚችሉበት አቅም የላቸውም። አቅማቸው የማታለል ነው። አቅማቸው የማጭበርበር ነው። አቅማቸው የማስመሰል ነው። በማታለልና በማስመሰል የሚለወጥ ሕይወት የለም። ለተወሰነ ጊዜ ሊያደርጉ ይችላሉ። ትንሽ ቆይተው ግን ሲተቱ ሲገለጥ ያ ሁሉ ሲፈርስ ነው የምንመለከተው። ለምን? እግዚአብሔር ስለሚፈርድ፣ በምድርም በሰማይም እግዚአብሔር ስለሚፈርድ። ስለዚህ ወገኖች አንድ ነገር ልንገራችሁ። ለነሱ ቀለብ የሚሆኑት የማይጸኑ ሰዎች ስለሆኑ በእግዚአብሔር ቃልና በእግዚአብሔር ቤት ውስጥ ጸንታችሁ ቁሙ። በእግዚአብሔር ቤት ውስጥ ጸንተው የማይቆሙ ሰዎች ለሐሰተኞች ቀለብ ናቸው። በእነሱ ላይ ነው ኑሯቸውን የሚመሰርቱት። የለፍታችሁ ደክማችሁ ያመጣችሁት ሀብትና ንብረት ይዘርፏቸዋል። እግዚአብሔር የሰጣችሁን ትዳር ይበትኑባቸዋል። ስለዚህ ሕይወታችሁን ከነዚህ ሐሰተኞች ጠብቁ ነው የሚላቸው እኮ ጴጥሮስ። እኔም ዛሬ ይህንን ምክር እሰጣቸዋል። ጠብቁ፣ ራሳችሁ ከሐሰተኞች ጠብቁ። በየመንደሩ ከሚዞሩት ጠብቁ። የእግዚአብሔርን ቃል እርስ በርስ በእግዚአብሔር ቤት በቤታችሁ ውስጥ በመመጋገብ ራሳችሁን በእግዚአብሔር ቃል መግቡ፣ ጉድለት እንዳይኖር። ባልና ሚስት በትዳር ውስጥ ያላቸውን ድርሻ ተወጡ። የባል ድርሻ አለ በእግዚአብሔር ቤት ውስጥ፣ የሚስት ድርሻ አለ። ይሄንን ተወጡ። ትዳራችሁን ከአደገኛ ሁኔታ ጠብቁ። በጋራ ተገልገሉ። እመክራችኋለሁ። በጋራ
ከባላችሁና ከሚስታችሁ ጋር ቁጭ ብላችሁ ተማሩ። በመንፈሳዊ ሕይወት እኩል ይደጉ። ባል ሚስት የተሻለ መንፈሳዊ ሕይወት ቢኖራት እንኳን መንፈሳዊ ሕይወቷ ባሏ እግዚአብሔር በትዳሯ ውስጥ የሰጠውን ፖዚሽንና ቦታ እንዲይዝ ለመርዳት እንጂ እሱን ለመተካት አይደለም። በምንም አይነት ሁኔታ የትኛውም አይነት መንፈሳዊ ብስለት ቢኖራት የባልን ቦታ ሚስት ልትተካ፣ የሚስትን ቦታ ባል ሊተካ አይችልም። በቤት ውስጥ መጋቢ እግዚአብሔር የሰጠው ባል ነው። ስለዚህ ለመመገብ የበቃችሁ ሁኑ። ትዳራችንንና ቤታችንን ከነዚህ አደገኞችና ሌቦች ከነዚህ አጭበርባሪዎች እንጠብቅ። እግዚአብሔር ይርዳል። እንጸልያለን። ይሄ ምክር ወገኖች ወደ ልባችሁ ገብቷል። ሕይወታችሁን ይለውጣል። የኑሮችን አቅጣጫ ይቀይራል። ይሄንን ክፍል እቤታችሁ ስትገቡ አንብቡት። ይሄን እኔ ያስተማርኩትን ክፍል ከዚህ ቪዲዮ ጋር እያያችሁ አንብቡ። እግዚአብሔር ቤታችሁንና ትዳራችሁን ለመጠበቅ ያመጣው መልእክት ነው። ሴሰኞች ቤታችሁን እንዳያፈርሱ፣ ኑሯችሁን እንዳያፈርሱ፣ ትዳራችሁን እንዳያፈርሱ። ቤተ ክርስቲያናችን የቤተሰብ ቤተ ክርስቲያን ነች። ቤተሰብ ሳይገነባ ቤተ ክርስቲያን ልትገነባ አትችልም። ልጆች የሚያድጉት ለእግዚአብሔር በቤተሰብ ውስጥ ነው። ቤተሰብ እግዚአብሔር የሰጣቸው ፖዚሽን ይዘው ኃላፊነታቸውን መወጣት ሲችሉ ለሐሰተኞች ቤታቸው ክፍት አይሆንም ቤታቸው። ስለዚህ በመንፈሳዊ ሕይወት ወንዶች ባሎች ሚስቶቻቸውን በማገልገል መንፈሳዊ ረሃባቸውን አርኩ። በመስማት በማዳመጥ በማድነቅ በማመስገን ነፍሳቸውን አርኩ። ለፍታችሁ ደክማችሁ በምታመጡት ነገር ደግሞ ቁሳዊ ፍላጎቷን አርኩ፣ አካላዊ ፍላጎቷን አርኩ። ይህንን ስታደርጉ ቤታችሁ ለሐሰተኞች የተዘጋ ይሆናል። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜ እናመሰግናለን። ክብር ሁሉ ለአንተ ይሁን። ቀድመህ ለነበሩት አባቶቻችን የተናገርከው በጴጥሮስ በኩል የተናገርከው ቃል ዛሬ እኛ ላለንበትም ሁኔታና ቤተ ክርስቲያን ወቅታዊና መልእክት ነው። ይህ መልእክት ደግሞ በዚህ ጉባኤ ላይ የተሳተፉትንና በየቦታው ሆነው ደግሞ ጌታ እግዚአብሔር ይህንን የሚመለከቱትን ኦንላይን ሆነው የሚያዳምጡትን ሁሉ እንዲነካ፣ እንዲለውጥ፣ አቅጣጫ እንዲለውጡ በሐሰተኞች ላይ ቃል የሚናገረውን እውነት አውቀው ለዚህ ታዘው ከአደጋ ራሳቸውንና ትዳራቸውን ቤታቸውን እንዲጠብቁ በቃሉ ላይ እንዲጸኑ የመወላወል ሕይወት ያላቸውን እንዲተከሉ አንተ እንድታደርግ በኢየሱስ ክርስቶስ ስም እጸልያለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም። ጌታ ይባርካችሁ። እግዚአብሔር የተባረከ ይሁን። አቡነ ዛሬ ስለመጣህ ደስ ብሎኛል። እንኳን ደህና መጣህ። ሌሎቻችሁም እንኳን ደህና መጣችሁ። ጌታ የተባረከ ይሁን። ቤተ ክርስቲያናችን ፕሮግራም እንደምታውቁት ከ3 ሰዓት ተኩል ጀምሮ እዚህ በአማርኛ ፕሮግራም አለ። ከ3 ሰዓት ተኩል በፊት ግን የኦሮምኛ ፕሮግራም አለ። በወንድማችን በጌታቸው ዛሬ ተጀምሯል። ያንን ፕሮግራም ኦሮምኛ ተናጋሪዎችን ጋብዟቸውና ይዛችሁ ነው። ሁለቱንም ፕሮግራም እሁድ የእግዚአብሔር ቀን ነው፣ የጌታ ቀን ስለሆነ ከጠዋት ጀምሮ ጌታን እናመልካለን። እግዚአብሔር እዚህ ቦታ ላይ ይህች ቤተ ክርስቲያን ለዚች ቤተ ክርስቲያን መሰረት አድርጎ እናንተን አስቀምጧል። እግዚአብሔር ቃል አለው፣ እግዚአብሔር መልእክት አለው። እኔም እዚህ ቦታ ላይ እናንተን ለማሳደግ እግዚአብሔር ልኮኝ ነው የመጣሁትና ይህ ጊዜ እንዳያመልጣችሁ በጊዜው መጣችሁ ፕሮግራሞቹን ሁሉ ተካፈሉ። ጌታ ይባርካችሁ። ፕሮግራማችንን ጸልየን ጨርሰናል። በሰላም እየተነጋገርንና ሰላምታ እየተለዋወጥን እንሄዳለን።